እኔ በርበሬ ኖርም አልኖርም በጣም አስፈላጊ ለሆነ ነገር በርበሬ እጠቀማለሁ። አስፈላጊ ይሄ ተገኘ ብላችሁ ግዴታ ነው ብላችሁ ራሳችሁን ካሳመናችሁ በጣም ነው የምትጎዱት። ቀንሽ አይደለም ሲለኝ ነው እንጂ የእውነት አልተርፍም ነበር እንዳመጣጡ ማለት ነው። መኪናው የለም በዚህ በኩል አየሁኝ፣ በላይ በኩል ወደታች የሚመጣ በዚህ ደግሞ ወደ ላይ የሚሄድ እያየሁኝ ነው። ሳይ ገና ሩቅ ነው ያለው። በዚህ በኩል ደግሞ በአጠገብ አንድ አልፏል። ይሄ አልፏል፣ ይሄ የለም ብዬ የለም እንደዚህ ሳይ የለም። እናንተ ከት መጣ ሳለ ብሎ እንደዚህ በንፋስ ነው የመለሰኝ ማለት ይቻላል ማለት ነው። ገሽቶኝ ነበር እዛ ቤት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አለኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አዲስ ቪዲዮ ምንድነው? ብዙዎቻችሁን እንጃ ቾክዬ ይሁን አላቅም ምን እንዳልኳችሁ፣ ያው አንዳንድ ልጆች እንዲያራ እኛ ጋር እኮ የበርበሬው ጉዳይ ማለት ነው እኛ ጋር እኮ 550 ነው እንዴት 6 ኪሎ ስንት ነው ያላችሁት? 4 ኪሎ 15000 ምናምን ነው የሚሆነው በዛ ሂሳብ ምናምን እያላችሁ ነበር። እና እኔ ግራ ገብቶኝ ቪዲዮውን ባዳምጡ ሊገባኝ አልቻለም። እና እኔ እያልካችሁ ያለሁት አለ 550 የሚሸጥ የሆነ አመዳም ነገር ነው ታውቃላችሁ፣ ደረጃ አላቸው። እና ይቅርታ ምንም ሊገባኝ አልቻለም ማለት ነው። እና እኔ ያልኩት 550 አለ። ይሄ ግን የተገዛው 6 ነው እኔ ያልኳችሁ 600 ብር ነው ዋጋው። 1 ኪሎ 600 ብር ልድገምላችሁ። እና 550 አለ። እውነት ለመናገር ወር ከ15 ቀን ምናምን ቢሆነው ነው 3 ከአንደኛ የሚባለው 3 ከ70 ነበር የገዛሁት። እና አዲስ አበባ ላይ ደግሞ እዚህኛ ጋር 3 ከ70 ሲሆን አዲስ አበባ ደግሞ 420 ብር ነው ጠይቄ ስለነበረ ነው። እና የዛን ጊዜ ማለት ነው። እና ቤተሰብ እኔ ተሳስቼ ከሆነ በጣም ይቅርታ፣ እኔ እንደዛ አላልኩኝም። እና 4 ኪሎ ነው የገዛሁት። መልስ ልስጥበት ቶሎ ብዬ ነው። ለምን አውቄ ጨምሬ እንትን ያልኳችሁ ግር እንዳይላችሁ ነው። እና ለምን ለቤተሰብ ልገዙ ፈልጋችሁ ከሆነ ሰው እንደዚህ ስፕራይዝ ለማድረግ ፈልጋችሁ ከሆነ ቶሎ እውነቱን ልንገራችሁ ብዬ ነው። እና እንደዛ አይደለም እኔ ያልኩት 550 ማለት የገዛሁት። ይሄ ግን ቀይ በጣም አሪፍ ያንደኛው ነው። ምንም ቆሻሻው እንኳን እውነት ለመናገር ስላላሳያችሁ ነው እንጂ ቆሻሻው እንኳን ምንም የለውም። በጣም ንጹህ በርበሬ ነው። እና ይሄ የገዛሁት 6 ነው። ያኛው ደግሞ 550 የሆነ አመዳም አለ። ግልጹን ነው የሚነግሯችሁ። ይሄኛው ደረጃው ይሄ ነው ብለ ይሏችኋል። እነሱ ስላሉ ብቻ ሰው እናንተ ገለበበጥ ምናምን አድርጋችሁ አገለባብጣችሁ ማየት ትችላላችሁ። እና እንደዛ ነው ሁሉም ነገር። ያው ቀነስ ይላል በዓል ስለሆነ በዓልም የየት ወንድሞቻችን የሙስሊምን በዓል እየደረሰ ነው። ሳምንት ይሁን ምናምን ይቀር ከተሳሳትኩ አርሙኝ። ከሳምንት ወርዷል ይመስለኛል። ሳምንት ይሁን እንደዛ ነገር ነው። የኛ ደግሞ ያው ታውቃላችሁ ተጋምሷል። የኛም እየደረሰ ነው። ለዛ ሲደራረብ ሁሉም ነገር እጥፍ ያልጨመረ እቃ እንኳን በፊት የገባ እቃ እንኳን ቢሆን እንዲህ ነው ያለኝ። እኔ እውነት ለመናገር እግዚአብሔርን ነው የምላችሁ። ምንድነው እንዴ ከራስኩ እኮ ነው ባለፈው ወር እንደዚህ ወር ከ15 ቀን ካንተ እኮ ነው መጥቼ የገዛሁት። እንዴት ነው እንደዚህ የጨመረው? ለመናገር ራሱ በጣም ነው የሚከብደው። ስለው ምንድነው ያለኝ የኛም እኮ እቺን ጊዜ ነው የምንጠብቀው አለኝ። እግዚአብሔርን የኛም እቺን ጊዜ ነው የምንጠብቀው። ለምን እንደዚህ እጥፍ እንዲጨምርላችሁ ማለትና የተቀመጠ እቃ ነው የሚጨምረው እንጂ አዲስ የገባው እንኳን አይደለም። እና ያው እንደ ጊዜው መሆን ነው። እግዚአብሔር ይመስገን ተመስገን። አለማማራር ነው ዋናው ጤና ነው። የሰው ልጅ ጤና ካለው ደግሞ ሰርቶም ያገኛል። ምንም ማለት አይደለም። ለተወሰነ ጊዜ ሽንኩርት እስከ 150 ገዝተናል። እውነቴን ነው የምላችሁ እስከ 150 ብር ገዝተናል። አሁን ላይ ግን እስከ 50 55 ደረቅ ሽንኩርት በጣም አሪፍ ማለት ነው። ቲማቲም እስከ 100 ምናምን ብር ገዝተናል። ኪሎ 100 ብር ምናምን ገዝተናል። አሁን እግዚአብሔር ይመስገን እሱም አንዳንድ ቦታ ላይ 45 ብር አንዳንድ ቦታ ላይ 50 ብር። ሱቅ ላይ ስትሄዱ ደግሞ ከገበያ ወጣ ብላችሁ ወደ ሱቅ ስትሄዱ ደግሞ 60 አለ። እንደ ቲማቲምነቱ ነው። ገብቷችኋል አይደለ? ለምን ቦታ በቀየረበት ቁጥር የትራንስፖርቱም ነገር ስላለ ለዛ ይመስለኛል ዋጋ የሚጨምረው። እና እግዚአብሔር ይመስገን እንኳንም ኖሬ ይሄን ነገሮች አየሁ እግዚአብሔር ይመስገን እላለና የዛን ጊዜ እውነት ለመናገር በጣም ከብዶ እኔ ግርም ምን ያለኝ ለምን
የባባ ልደት የዛን ጊዜ ስደግሱ እንኳን 1 ኪሎ 90 ምናምን ብር ነበር ሽንኩርት። አስቡት በ90 ብር አባዙት 1 ኪሎ። በ50 ብርም በ40 ብርም ገዝተን ነበር። ሳምንት ባልሞላ ውስጥ እጥፍ ነው የጨመረው። አሁን ደግሞ አንዱ ሲቀንስ አንዱ ይጨምራል፣ አንዱ ሲቀንስ አንዱ ይጨምራልና ምንም ነገር ይሄ የሚያስጨንቃችሁ ነገር አይደለም። እውነቴን ነው የምላችሁ። ይሄ አያስጨንቅም። የሚያስጨንቀው ለሰው ልጅ ጤና ሲያጣ፣ ሰላም፣ የሀገር ሰላም ሲጠፋ ብዙ ነገሮች ያስጨንቃሉ። እነዚህ ግን በፊት እንደዛ በዛ አርጋችሁ ስጓ አብዝታችሁ ሽንኩርት 3 4 ፍሬ በአንድ ስትጠቀሙ የነበረው አንድም ሁለትም መጠቀም ነው። እናንተ አንዳንዶቻችሁ እዛ ሆናችሁ የምትጨነቁ እንዳይጎልባችሁ በቃ ሁሉም በፊት ተቸግራችሁ የነበረው አንዳንድ ነገር ሲጎልባችሁ እንዳይጎልባችሁ የምትፈሩ ልጆች አሉ። አትፍሩ። ስትፈሩ የፈራችሁት ነገር ደግሞ ይደርሳል። እኔ ስላየሁት ነው። እና እንትን ብላችሁ አትጨናነቁ። ዋናው ሰላም ነው። ኑሮን እራሳችሁ አብቃቅታችሁ ትኖራችሁ። እኔ በርበሬ ኖርም አልኖርም በጣም አስፈላጊ ለሆነ ነገር በርበሬ እጠቀማለሁ። አስፈላጊ ላልሆነ ነገር አንዳንድ ጊዜ በርበሬ ሳይኖረኝ ሲቀር ራሱ ፍርፍሩ ራሱ አልጫ የምሰራበት ጊዜ አለ። ቲማቲም ከሌለኝ በካሮት የምሰራበት ጊዜ አለ። ፈቅፍቄው እሽሮም ከሆነ ሽንኩርቱን አቁላልቼ ቲማቲም ወይም ደግሞ ካሮት አድርጌበት ምርጥ ይወጣዋል። የምመስላችሁ ራሳችሁ ዘዴውን እንትኑ መጠቀም ነው እንጂ ከተጨናነቃችሁ ይሄ ጎደለ ይሄ ተገኘ ብላችሁ ግዴታ ነው ብላችሁ ራሳችሁን ካሳመናችሁ በጣም ነው የምትጎዱት፣ እጅግ በጣም ማለት ነው። እና ለምንም ነገር እንዳትጨነቁ ልላችሁ ፈልጋለሁኝ። እና የዋጋውን ሁላችሁም ግራ ስለገባችሁ ይመስለኛል። አዲስ አበባ እኮ 550 ነው ምናምን ደረጃ አለው እስከ 550 እዚህም አለ። ግን አመዳም ነው ያው እዛ ጋር ስቀርጽ ምናምን ስለማልፈልግ ነው እንጂ ገበያ ውስጥ ገብቼ ስቀርጽ ብዙ አይነት ነገሮች አሉ፣ ሌቦች አሉ። እኔ ደግሞ ስልኬ እንደዚህ አውጥቼ ምናምን ሆነ ሰው ከአብሮኝ ከሌለ ደፍሬ እንደዚህ ለመቅረጽ ምናምን ስትገዟቸው ይፈቅዱላችኋል። ለራሳቸውን ለማስታወቂያ ስለሆነ እንትን ይሏቸዋል፣ ይፈቅዱላችኋል አንዳንድ ቦታና እኔ ብቻዬ ስለነበርኩኝ የዛቤርን የዛን ቀን ደግሞ እንደው እውነት መድኃኒዓለም ነው ያወጣኝ። ቼሩ መድኃኒዓለም ነው ያወጣኝ። መኪና በልቶኝ ነበር። በዚህ ዘንቢል ይዣለሁ፣ በዛ ደግሞ ያያችሁት በርበሬ ይዣለሁ። በርበሬ እሱ ዘንቢል ወይ አይበላም። እሺ ምኑ አይልህም። እሺ ኮስ ምንም አይልህም። እሺ እና ቆይ አትንካሱን። ቶ ሂድ ያኛውን አምጣ። እና ልጁን አዝያለሁ። እውነት ለመናገር ቀንሽ አይደለም ሲለኝ ነው እንጂ የእውነት አልተርፍም ነበር እንዳመጣጡ ማለት ነው። መኪናው የለም በዚህ በኩል አየሁኝ፣ በላይ በኩል ወደታች የሚመጣ በዚህ ደግሞ ወደ ላይ የሚሄድ እያየሁኝ ነው። ሳይ ገና ሩቅ ነው ያለው። በዚህ በኩል ደግሞ በአጠገብ አንድ አልፏል። ይሄ አልፏል፣ ይሄ የለም ብዬ የለም እንደዚህ ሳይ የለም። እናንተ ኬት መጣ ሳለች ብሎ እንደዚህ በንፋስ ነው የመለሰኝ ማለት ይቻላል። ማለት ነው ገሽቶኝ ነበር እዛ ቤት ለእውነት ለመናገርና እዛ ቤትን እንጃ እንዲህ ነው ያልኩት። በስመ አብ ህዝብ ሁሉ ነው የጮኸው ማለት ነው። የገጨኝ መስሏችሁ ህዝብ ሁሉ ጮኸ ነበር። ግን እዛ ቤት እንቱ ሹፌሩ ራሱ ክው ነው ያለው። እና አንዳንድ ጊዜ የዛን ቀን ደግሞ ቀፎኝ ነበር በጣም ቅፍፍ ብሎኝ በጧት ተነሳሁኝ። በጧት ደርሼ እመጣለሁ እስከ 5 እስከ 6 ወደ ቤት ይመለሳለሁ ብዬ ነው ሲደብረኝ ወደ ቤት ስመለስ ስወጣ ስገባ ምን ስል 7 ሰዓት ከቤት ወጣሁ ማለት ነው። እና የሆነ ነገር ሲደብራችሁና የሆነ ነገር ሲያስጠላችሁ ለምክንያት ነው። ያው እኔ ግዴታ ነው ብዬ ነው እንጂ የወጣሁት ቃል ስለገባው ቃሌን ከማጥፍ በማለት ነው እንትን ያልኩት የወጣሁት ማለት ነው። እና ተመስገን ቀን ያልደረስም አልኩኝና ተስፋ አደረኩ። እንኳን ለኔ ሳይሆን እንኳንም እግዚአብሔር ልጄን ማወጣልኝ። አስባችሁታል? በዚህ ተሸክማችሁ በጀርባችሁ ተሸክማችሁ ኑሮን ለማሸነፍ ነውና እግዚአብሔር ይመስገን በሰላም ወደ ቤት ተመልሻለሁ። ዋጋውም ይሄንን ይመስላል። እንዳትጨናነቁ፣ ከልኩ አልፈን የእውነተኛ እናስባለን፣ እንጨነቃለን፣ እናለቅሳለን። ግን ምንም እቺ ቆሻሻ ኃይል የጥፋችን ቆሻሻ ኃይል እግዚአብሔር ካላለው ምንም የምንጨምርበት ነገር የለም፣ የምንቀንሰውም ነገር የለም። እሱ ያለው ብቻ ነው የሚሆነው። የእውነቴን እምላችሁ ጸልያችሁ ማታውቁት እስቲ ጸልዩ። ስራ በዝቶባችሁ ላጸልዩ ትችላላችሁ። የእውነት ለሆነች ሰከንድ ሽንት ቤት የምትሄዱበትን ጸልዩማ። እኔ እዛ ያለውበት የነበረ ጊዜ በሳጭም ስከፋኝ ቶሎ ብዬ ሮጬ ወደ ክፍል ገብቼ
ሽንት ቤት የምገባው ሁሉ መስዬ ወይ አምላኬ ወይ በቃ እኔ እንጃ የሆነች ደቂቃ የሆነች ነገር ከፈጣሪ ጋር ተነጋግሬ ሮጭ ወጣ ነበርና አብርቶኛል። አንድ ቤት ምን ሁሉ አመት መቀመጤ በጣም ጎበዝ ነኝ ብዬ አስባለሁ። ለምን ለራሳችሁ ጎበዝ ነኝ፣ ጀግና ነኝ፣ እችላለሁ፣ አደርገዋለሁ ካላላችሁ እጅ ከሰጣችሁ ትወርቃላችሁ። ሰው ደግሞ ውድቀታችሁን ነው የሚመኝ። እዚህ ጋር እናንተው ቪዲዮ ላይ 10 ደቂቃ ለእናንተ በጣም ተመችቶኝ ደልቶኝ አልገባ አልጋ ሆኖልኝ ምንም ሳይጎልብኝ በቃ እንደዚህ ዘና ብዬ እንዳያችሁኝ የምቀመጥ ነው የሚመስላችሁ። ግን ከቪዲዮ ጀርባ በጣም የሚያስከፋኝ በጣም የሚያማርርበት ብዙ ነገሮች ይመጣሉ። ግን እንዳመጣጡ ትሸኙታላችሁ። እና በርቱልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሼር አድርጉ። ቻናሌ በጣም ተመቷል። የእውነቴን ነው የምላችሁ፣ እጅግ በጣም ነው የተመታውና ላይክ እያደረጋችሁ አበረታቱኝ። ብዙም አልቆይባችሁ። ለማንኛውም ደህና ሁኑልኝ።